ለስላሴ ጾታ አንገቶት ከሚሰጡ ለጉባኤ ቤቶት ለእውነትና ለሃይማኖቶ ለትክክለኛ ትምህርት አባቶቻችን ያስተማሩትን ትምህርት ለሱ አንገቶት ቢሰጡ አይሻልም? ስላሴ ጾታ አላቸው የሚሉ አባት ደግሞ መጥተውላቸዋል። አቤት አቤት አሳፋሪ የክህደት ትምህርት። እስቲ አንዴ አድምጧቸው። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራንና ክቡራት በመላው ዓለም ሆናችሁ በዚህ በመንፈሳዊ ቻናል አክሱም ጽዮን ሚዲያ የምትከታተሉ መላው ኦርቶዶክሳውያን ሰሞኑ እንደሰማችሁት አንድ እንግዳ የሆነ ትምህርት ሲተላለፍ ሰምተናል። አባ ገብረ ማርያም ነው የሚባሉት መሰለኝ የጉባኤ ቤት አራት አይና ይህን የተሳሳተና እንግዳ የሆነ ትምህርት አስተላልፈዋል። ትምህርቱ እንዲህ ነው። ስላሴ ጾታ አላቸው የሚል ነው። ለቱ ስብሐት ይህን ከምን እንዳገኙት ከምንስ እንደገለጡት ይህን እንደመነሻ አድርገው የገለጡት ቅዱስ አትናቴዎስ አንቀጽ 8 የታወቁ የተለዩ መልክዓት አሉት በሚል ርዕስ አንስተው ነው የወሰዱት። ይህን አንድ መምህር ሲያስተምር ሰምቼው ስላሴ ጾታ የላቸውም ብሎ ሲያስተምር ሰምቼ እጅግ አዘንኩ ብለው ነው ያነሱትና መብረቅ አለመውረዱ ብለው ነው የተናገሩት። እኔ ደግሞ ደግሜ ምለው እርሶ አባ ገብረ ማርያም ማለት ነው ስላሴ ጾታ አላቸው ብለው በአውደ ምሕረት ሲሰብኩ ወይም ደግሞ እንግዳ ትምህርት ለሕዝቡ ለክርስቲያኑ ሲያስተላልፉ መብረቅ አለመውረዱ እግዚአብሔር ቸርና መሐሪ መሆኑ በዚህ አመሰግነዋለሁ። ይህን እንግዳ ትምህርት ልክ እንደ የኦንሊ ጂሰስ ትምህርት ሶስት አካል ብለው አያምኑም። አብ፣ ወልድ፣ መንፈስ ቅዱስ በአንድ አካል ይገለጣሉ ብለው እንደሚናገሩት ሶስት አካል አለው ማለት ጾታ አላቸው ብለው ይህን እንግዳ ትምህርት ሲያስተላልፉ ሰማን። እጅግ አዲስ የሆነ ትምህርት ነው። አባቶቻችን ሰለስቱ ምዕት እንደዚህ አይነት ትምህርት አላስተማሩም። ምክንያቱ እሳቸው የገለጹት ለስላሴ የታወቁ የተለዩ መልክዓት አሉት። ይህን በመለኮታዊ ባህሪ ነው። ይህን የታወቁም
የተለዩ መልካት የተለዩ ማለት ከኛ ከሰው ልጆች ጾታ የተለዩ ማለት ከሰው ልጆች ያሉት እኛ ከምንቆጥራቸው አካላቶች ናቸው። ልክ ይህን ምንድነው የጠቀሱት? ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ እነሆ 3 ሰዎች በፊቱ ቆመው አየ ይላል። አብርሃም ሲቀበላቸው እነዚህ በሰው አምሳል የተገለጡት ስላሴ ናቸው፣ ስለዚህ ጾታ አላቸው ብለው ነው የገለጹትና ይህን እንግዳ ትምህርት ነው። አባቶቻችን አላስተማሩትም፣ እኛም ተምረነው አናቅም እንደዚህ አይነት ትምህርት። ይህን ለምሳሌ ብለው የገለጹት ምንድነው? የሶስት ስላሴ የአብ የወልድ የመንፈስ ቅዱስ ስዕል ቅዱስ ስዕል ስንስል በወንዶች ምሳሌ አድርገን የምንስለው ጾታ ስላላቸው ነው ብለው። አሁን ቅዱስ ሚካኤልም እኮ ቅዱስ ሚካኤል እርዳኝ በአማላጅነት የምንለው እኮ ቅዱስ ሚካኤል ጾታ ኑሮት አይደለም። የቅዱሳን መላእክት እኮ በወንድ ምስል አድርገን ስዕላቸው የሚሳለው እኮ ወንዶች ስለሆኑ አይደለም። ስለዚህ ወንድ ብሎ የተጠቀሰው በመጽሐፍ ቅዱስ ከሶስት አካላት በተለየ አካሉ እግዚአብሔር ወልድ ኢየሱስ ክርስቶስ ነው እንጂ አብ መንፈስ ቅዱስ ሶስት ስላሴ ጾታ አላቸው ብለው ነግረውናል። ለመሆኑ እኔ ግን አባ ገብረ ማርያም እኔ ደግሞ ሁሉ ጊዜ ስመለከታቸው ለመሆኑ አባ ገብረ ማርያም ወንድ ናቸው ሴት ናቸው ደግሞ እላለሁ። ወንድ ናቸው እንዳል ጺምም የለም፣ ሴት ናቸው ብዬ እንዳልገልጽ ደግሞ የወንድ ስም ነው ያለ። ስለዚህ በመጨረሻ ምንድነው ያሉት? እኔ ስለዚህ ነገር ብጠየቅ ሶስት ስላሴ ጾታ አላቸው፣ ለዚህ ደግሞ አንገቴ እሰጣለሁ አሉ። አባ ገብረ ማርያም ስለ ስላሴ ጾታ አንገቶት ከሚሰጡ ለእምነቶት ለሃይማኖቶት ጾታ አንገቶት ቢሰጡ ለመልካም ነገር ቢሆን መልካም ነው። ለእንግዳ ትምህርት ስህተት የሆነ ወይም ደግሞ የምንፍቅና ትምህርት ለማስተማር አንገት መስጠት አያስፈልግም። አንዳንዴ በድፍረት የምንናገረው ነገር በመጽሐፍ ቅዱስ ስላሴ ጾታ አላቸው ተብሎ በፍጹም አልተጻፈም፣ ሊያመጡም አይችሉም። አንደኛ፣ ሁለተኛ ሶስት ስላሴ ጾታ የላቸው ተብሎም አልተጻፈም ነው። በተለየ አካሉ እግዚአብሔር ወልድ ኢየሱስ ክርስቶስ ግን ቃል ስጋ ሆነ የሚለው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ፣ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል፣ ስለዚህ መለኮት የተዋሃደው ስጋ ይህን ወንድ ተብሎ ተጠርተዋል። ወንድ ብሎ ተጠራ ማለት እንደ ሰው ልጅ ማራቢያ አካል ወይም ደግሞ ሌላ አለው ተብሎ አልተጻፈም፣ የለው ተብሎም አልተጻፈም። ስለዚህ አለው ያልተባለውም የለውም ያልተባለውም በራሳችሁ አፍልቃችሁ አምጥታችሁ ህዝቡን ግራ ለማጋባት የምታስተምሩትን ትምህርት ይልቁንም ደግሞ ታቦት አቁማችሁ ከጀርባችሁ የምታስተላልፉት የክህደት ትምህርት ማንም አይቀበለውም። ስለዚህ ኦርቶዶክሳውያን በአለት ላይ የተመሰረተ እምነታችሁ ከሆነ መናወጥ የለባቸው፣ መጽናት አለባቸው። አዳዲስ እንግዳ ትምህርት የመጡ አንዳንድ ሰዎች ሁሉ ጊዜ እንግዳ ተቀባይ ሆነዋል። በልዩ በሶሻል ሚዲያ በተለያየ ነገር ለ5 ቀን ለአንድ ሰው የማይቆይ አዳዲስ እንግዳ ትምህርቶች ይመጣሉ። አዳዲስ እንግዳ ተቀባዮች መሆን አያስፈልግም። ሁሉ ጊዜ በእምነታችሁ መጽናት፣ በሃይማኖታችሁ መጽናት ያስፈልጋል። እስኪ የአብ የወልድ የመንፈስ ቅዱስ ስለ ሶስትነትና አንድነት ባህሪ ፈቃድ ትንሽ ብንመለከት መልካም ነው። ሶስት ስላሴ ስንል በስም አብ ወልድ መንፈስ ቅዱስ ብለን እንገልጻለን። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ማለት ነው። ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴን አድርጓቸው ይልና ሶስትነት ከተናገረ በኋላ እነሆ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚል አንድነቱ ደግሞ ይገልጻል ማለት ነው። ሌላ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ ፍጻሜ ምዕራፍ ያለው ደግሞ በአካል ሶስት መሆኑ ደግሞ መጽሐፍ ቅዱስ ያስረዳናል። እግዚአብሔር ወልድ ኢየሱስ ክርስቶስ በዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል እንደወረደ
አብ ደግሞ ከሰማይ ድምፅ እንደመጣ ዝንቱ ውእቱ ወልድየ ዘአፈቅር ወለትሰ ስምዕዎ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ድምፅ አካል ማለት እግዚአብሔር ወልድ ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ በአካል ታይተዋል። መንፈስ ቅዱስም በርግብ አምሳል ታይተዋል። ርግብ አካል ስላለው መንፈስ ቅዱስም በአካል ብለን እንገልጸዋለን። ሶስተኛ ደግሞ ከሰማይ ድምፅ መጣ ይላል። ድምፅ ደግሞ የአብ ማለት ነው። አካል የሌለው ድምፅ የለም፣ ድምፅ የሌለው አካል ደግሞ የለም ማለት ነው። ስለዚህ በአካል ሶስት እንላለን። ስለዚህ በግብርም አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። አብ ወላዲ ስንል የማን አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። አብ የወልድ አባት፣ ወልድ የአብ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ እንላለን። ይህን ምንድነው? የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት በግብር ግብር ማለት ያው ስራ ማለት ነው። ምዕመናን የምትከታተሉት ማለት ነው። ስለዚህ በግብር ሶስት፣ በአካል ሶስት፣ በስም ሶስት፣ በመለኮት በባህሪ መለኮት ማለት ፈጣሪነት፣ አስገኝነት፣ ሰማይና ምድርን የፈጠረ ያላማካሪ ያለምንም ነገር ያለምንም ረዳት የፈጠረ ፍጥረታትን ሁሉ የፈጠረ ፍጥረታትን ሁሉ የሚመግብ የፈጠረውን ዓለም አሳልፎ የሚኖር ቅድመ ዓለም የነበረ በማዕከላዊ ዓለም ያለ ለዘላለም የሚኖር አልፋና ኦሜጋ። አልፋ ማለት የመጀመሪያ ኦሜጋ ማለት ደግሞ የመጨረሻ ማለት ነው። ስለዚህ ቅድመ ዓለም የነበረ ነው፣ በማዕከላዊ ዓለም ያለ ነው፣ ለዘላለም ደግሞ የሚኖር ነው። ሃሌሉያ ብሎ ቅዱስ ያሬድም ቅዱስ ዳዊትም ይገልጸዋል። ሃሌ ማለት የነበረ፣ ሉያ ማለት ደግሞ የሚኖር ማለት ነው። ስለዚህ አባ ገብረ ማርያም ሊቃውንት ጉባኤ እንደዚህ አይነት ሲፈጠር እጅግ በአስቸኳይ መልስ ሊሰጥበት ይገባል። እንደዚህ አይነት አስቡት። አብ ወልድ መንፈስ ቅዱስ ጾታ አላቸው ብለው ነው ቀጥታ የገለጹት። ወንድ ናቸው ሴት ነው? ወንድ ነው ሴት ነው? አሁን ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ ብለን በቅድስት የሚለው ስም የሴት አንቀጽ ነው። ለምንድነው ሥላሴ አብ ወልድ መንፈስ ቅዱስ ሥላሴ በሴት አንቀጽ የሚጠሩ ስንል፣ አሁን ለምሳሌ እናት ወይም ደግሞ ሴት ለልጆቿ ከአባት ይልቅ ቀድማ የምትራራ የምታዝን ሴት ናት። ሥላሴም ለፍጡራን የሚራሩ ለፍጡራን ምሕረትን ቸርነትን የሚሰጡ ስለሆነ ስለዚህ በሴት አንቀጽ ተጠርተዋል እንጂ ሥላሴ ሴት ሆነው አይደለም፣ ወንድ ሆነው አይደለም። ስለዚህ አብ ጾታ አለው መንፈስ ቅዱስ ጾታ አለው ብሎ መግለጽ፣ ወልድም ኢየሱስም ጾታ አለው ብሎ መግለጽ ይህን በእውነት አዲስ ትምህርት ነው። ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ነብዩ ኢሳይያስ በምዕራፍ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ኢየሱስ ትለዋለች ብሎ የተናገረው ወንድ ልጅ ትይዋለሽ አለ እንጂ ይሄን የወንድ ጾታ አለው ብሎ አልገለጸም። በመጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ጾታ አላቸው አላለም። ስለዚህ ጾታ አላቸው ካላለ መጽሐፍ ቅዱስ ጾታ አላቸው የምንለው ከየት አምጥተን ነው? መጽሐፍ ቅዱስ ጾታ የላቸውም ካላለ ጾታ የላቸውም ማለትም አንችልም። ስለዚህ አለው ለማለት መጽሐፍ ቅዱስ ላይ መገኘት አለበት። ስለዚህ ቅዱስ አትናቴዎስ በሥላሴ የታወቁ የተለዩ መልክዓት አሉት ብሎ ባይዘውየ ቅዱስ አትናቴዎስ የገለጸው ስለ ሥላሴ አይደለም፣ ስለ ወልድ ነው። ይህን የታወቁ የተለዩ መልክዓት አሉት ብሎ የሚዳሰስ የሚጨበጥ የሚታይ ነው ብሎ ስለ ክርስቶስ ስለ እግዚአብሔር ወልድ በተለየ አካሉ የተገለጠው ስለ ክርስቶስ የገለጸው እንጂ ለሥላሴ የታወቀና የተለዩ መልክዓት አሏቸው ብሎ አይደለም ቅዱስ አትናቴዎስ የገለጸው። ገባ ብሎ ማየት ይቻላል። ስለዚህ አንዳንዴ ሊቃውንት ስትባሉ አንዳንዶቹ ቀድማችሁ ስትናገሩ እኛ የተናገርነው መጽሐፍም ሳይመለከት ሳያነብ እያንዳንዱ
አሜን ወአሜን ብሎ ይቀበለናል ብሎ ማሰብ ይህን ከንቱነት ነው። በእውነት አንዳንዴ ለምእመናን የምናስተላልፈው በሶስት ነገር ከፍለን ማስተላለፍ ይጠበቅብናል። አንደኛ ለሕፃን ጥሬ አትሰጠውም፣ ለሕፃን የሚመች ምግብ ታቀርብለታለህ። ሁለተኛ ለወጣት የሚቀርበው ምግብ ለአዛውንት የ90 ዓመት ምግብ ልታቀርብለት አትችልም። እናንተ ተራቃችሁ የምታቀርቡት ምስጢራት ለምእመናን በአንድ ማቅረብ በጣም ከባድ ነውና የሚመጥነውን ነውና በይበልጥ ደግሞ አንድ ሊቅ እንዲህ አሉ ብለው ራስዎትን ተችተው ስላቀረቡት ነው እኔም እያቀረብኩት ያለውና አንድ ሊቅ እንዲህ ብለው አቅርበዋል። ሥላሴ ጾታ የላቸውም ብለው አቅርበዋል። ለቱ ስብሐት መብረቅ አለ መውረዱ ብለው ነው ያቀረቡትና ለዛውም ታወት ወጥቶ አንድ ሊቅ ለሊቅ መተቻቸት እጅግ አሳፋሪ ነውና ይህን መለመድ የለበትም። የኦርቶዶክሳዊነት ባህሪ፣ የሊቃውንት ባህሪ፣ የመምህራን ባህሪ አይደለም። ይህን ከእንደዚህ አይነት መራቅ ያስፈልጋል። ስለዚህ ለሕፃናት የሚቀርበው ለወጣት የሚቀርበው ለምእመን ለአዛውንት የሚቀርበው እኩል ሊቀርብ አይችልም። ለሕፃን ልናቀርብለት የምንችለው ወተት ነው። ለሕፃን ልናቀርብለት የምንችለው ወተት ነው። ወጣቱም ጥሬ ሊቆረጥም ሊበላ ይችላል። ወጣቶች የሚበሉት የሚቆረጥሙት ጥሬ ደግሞ ለአዛውንት ጥርሳቸው እምቢ አላቸው አልታዘዝ ያላቸው ደግሞ ሊቀርብላቸው አይችልም። ስለዚህ ለሕፃናት የሚቀርብ ምግብ ወይም ደግሞ ለወጣቶች የሚቀርብ ለአዛውንት የሚቀርብ በሶስት ነገር መክፈል እንችላለን ማለት ነው። ስለዚህ ለሕፃናት የምንሰጠው ትምህርት፣ ለወጣቶች የምንሰጠው ትምህርት፣ ለአዛውንት የምንሰጣቸው ትምህርት ተመጣጣኝ አድርገን ማቅረብ ያለብን ይመስለናልና አብ ወልድ መንፈስ ቅዱስ ባጭሩ ሥላሴ ጾታ አላቸው የሚለው እጅግ የከፋ ይህ የኑፋቄ ትምህርት ነው። የኑፋቄ ትምህርት ነው። አባ ገብረ ማርያም ጾታ አላቸው ያለ። እኔ ግን መልሼ አባ ገብረ ማርያምን እጠይቃቸዋለሁ። እሳቸው ሥላሴ ጾታ ተመራምረው ከየት ነው ያገኙት? ሥላሴ ጾታ አላቸው የሚል መጽሐፍ የለም፣ የላቸውም የሚልም የለም። ስለዚህ እንዴት ነው እግዚአብሔር ወልድ ኢየሱስ ክርስቶስ ቃል ሥጋ ሆነ የምንለው? እኮ ቃል ሥጋ ሆነ፣ ቃል የማይዳሰስ የማይጨበጥ ረቂቅ የሆነ ነው። ሥጋ ደግሞ የሚታይ የሚዳሰስ ነው። ስለዚህ ሥጋ የእናታችን የቅድስት ድንግል ማርያም ሥጋ ነው። ቃል ደግሞ ረቂቁን የማይዳሰስ የማይታይ የማይጨበጥ ነው። ስለዚህ ረቂቁን ግዙፉ ሥጋ ተዋሃደ፣ ግዙፉ ሥጋ ደግሞ ረቂቁን ተዋሃደ። ስለዚህ መለኮት የሥጋ ገንዘቡን አደረገ፣ የሥጋ ደግሞ የመለኮት ገንዘቡን አደረገ። ሳይጠፋፋ በተአቅቦ ሳይጠፋፋ ተዋሃደ እንላለን ማለት ነው። ለዚህ ነው ኦርቶ እና ዶክስ የሚለው ኦርቶ ቀጥተኛ እምነት ተዋህዶ ስንጨምርበት ቃል ከሥጋ፣ ሥጋ ከቃል፣ መለኮት ከመለኮት ከሥጋ፣ ሥጋ ከመለኮት ተዋሃደ ብለን ስለምናምን ይሄድ ነው። ስለዚህ ሥላሴ ጾታ አላቸው የሚለው የክህደት ትምህርት፣ የኑፋቄ ትምህርት፣ የኦንሊ ጂሰስ ትምህርት ለሕዝቡ ማስረጽና ማስተማር በአውደ ምሕረት ልም ያለ ኑፋቄ ነው። ብዙ ባይዘዌ ከዚህ በፊት እንደዚህ አይነት ትምህርቶች መጥተው ነበር። አንዳንዴ መልስ ስንሰጥ ከሆነ አካባቢ አያይዛችሁ መልስ የምትሰጡ መምህራን እጅግ ታሳፍራላችሁ። እውነቴን ነው የምላችሁ ማለት ነው። የሆነ ሰው የሆነ አካባቢ ሲወለድ የሆነ ሆየ በሚመስል መልክ መልስ ይሰጥበታል። ከሆነ አካባቢ ከሆነ ደግሞ ዝም ትላላችሁ። ይህን ትልቅ ኑፋቄና ክህደት ነው። ከዚህ በፊት ማርያም ቤዛዊተ ዓለም አትባልም በሚባል ሁሉ ተናቃንቆ ነበረ። ማርያም ቤዛዊተ ዓለም አትባልም ከሚለው በላይ ግን ሥላሴ ጾታ አላቸው የሚለው እጅግ ፈጣሪ ላይ ጾታ አላቸው መጽሐፍ ሳይለው ሃይማኖተ አበው ሳይል ይህ እንደዚህ አይነት የክህደት ትምህርት ማቅረብ እጅግ የተሳሳተ ነው። ይህን አንድ የጠቀሱት እነሆ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዲህ ስላለ እኛ ጋር ያለው ሁሉ ጾታ ሥላሴ ላይ አለ ብሎ ማቅረብ ለቱ ስብሐት እጅግ ያሳዝናል። እግዚአብሔር ቸርና መሐሪ ስለሆነ ነው እንጂ መብረቅ መውረድ የነበረበት በዛን ሰዓት ነበረ። እግዚአብሔር ግን መሐሪ ነው። እግዚአብሔር እንደ ሰው የሚቸኩል አይደለም። እግዚአብሔር አይሳሳትም። እግዚአብሔር ፍጹም ነው። እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። ስለዚህ አንድ ሰው የራሱን ጾታ
ክርስቶስ እግዚአብሔር ወልድ እንኳ ወንድ ልጅ ተብሎ ተጠራ እንጂ ወንድ ልጅ ላይ ያሉ ጾታዎቹ እያንዳንዱ ተብራርቶ ይሄን አለው ተብሎ አልተጻፈም። አባቶቻችንም አላስተማሩንም። ይልቁንስ ከየት መጽሐፍ እንዳገኙት ግልጽ ቢያደርጉት፣ ምናልባት አንዳንድ ሰዎች ከራሳቸው አፍልቀው የጻፉት መጽሐፍ ሊያሳትሙት ያዘጋጁት መጽሐፍ ካለም በእንደዚህ አይነት መታረምና መወገዝ አለበት። እንዲህ አይነት ትምህርት በእውነት ጉባኤ ቤት እንደዚህ አይነት ትምህርት የሚያስተምሩ ከሆኑ አባ ቢቀርቡበትና ሌላ መምህራን ጉባኤው ላይ ተተክተው ቢያስተምሩ መልካም ነው። አለበለዚያ ህዝቡ የሚከፋፍል አዲስ ኑፋቄ፣ አዲስ እንግዳ ትምህርት ሐዋርያት ያላስተማሩት፣ ሰለስቱ ምዕት ያላስተማሩት፣ ሊቃውንት ያላስተማሩት፣ አባቶቻችን ያላስተማሩት፣ ቅዱሳን ያላስተማሩት ከራስ ወታ አብልቀው የክህደት ትምህርት ማስተላለፎት እጅግ በአስቸኳይ ይቅርታ ሊጠይቁ ይገባል። እርማት ሊወሰድበት ይገባል። ሊቃውንት ጉባኤም እርማት እንዲወስዱ በአስቸኳይ ጠርቶ መናገር አለበት፣ ማረምም አለባቸው። ሥላሴ ጾታ አላቸው ተብሎ አልተጻፈም። ሥላሴ ጾታ የላቸው ተብሎም አልተጻፈም። ስለዚህ ጾታ የላቸውም ብሎ መናገር ራሱ አልተጻፈም። ጾታ አላቸው ተብሎ ለመናገር ደግሞ አልተጻፈም። ሁለት አልተጻፈም። ስለዚህ በተለየ አካሉ ወንድ የተባለ እግዚአብሔር አብ ወንድ ተብሎ አልተጠራም። እግዚአብሔር መንፈስ ቅዱስም ወንድ ተብሎ አልተጠራም። ወንድ ተብሎ የተጠራ በነብዩ ኢሳይያስ ወንድ ልጅ ትወልጃለሽ ተነገረው። በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይም አምላክ ተብሎ ተጠርተዋል። ስለዚህ ወንድ ልጅ ተብሎ የተጠራው በነብዩ ኢሳይያስ ይህን እግዚአብሔር ወልድ ከእናታችን ከቅድስት ድንግል ማርያም የተወለደው በአጭር ቁመት በጠባብ ደረት ተወስኖ የተወለደው ወንድ ልጅ ተብሎ ተጠርተዋል። ወንድ ልጅ ላይ ያሉ ጾታዎች ሁሉ አሉት ተብሎ ግን አልተጻፈም። ክርስቶስ ላይም አልተጻፈም። ስለዚህ ያልተጻፈውን ያልተባለውን ተብለዋል። ያልተጻፈውም ተጽፏል። ያልተጻፈ አንብባችሁ በእውነት አራት አይና ብላችሁ ይሄ አይነት ከሆነ አራት አይና አንድ አይና ይዘህ ትክክለኛ የአባቶቻችን ትምህርት ነው የሚበልጠውና በእውነት የክህደት ትምህርት የምታስተላልፉ የግለሰቦችም ተከትላችሁ የምትሄዱ ሰዎች መጻሕፍትን መከታተል ያስፈልጋል። አባቶቻችን ያስተማሩትን ትምህርት እውነተኛ ትምህርት መያዝ ያስፈልጋል። አዲስ ትምህርት እያስተላልፋችሁ በእውነት ህዝባችን ኦርቶዶክሳውያን ባታወዛግቡ መልካም ነው። በአስቸኳይ እንዲህን አይነት መታረም አለበት። ብዙዎችን ያሳዘነ አዳዲሶቹ አጀንዳ እየፈጠራችሁ በእውነት ህዝባችን በችግር ላይ ችግርን የምታሸክሙ በእውነት ከእንደዚህ አይነት መታቀብ አለበት። አንድ ሰው አረ ትልቅ ናቸው እኮ አረ ሊቅ ናቸው የምትሉ ሰዎች እንዴ አርዮስም እኮ ከ318 ሊቃውንት ከዛ በፊት ሳይወገዝ እኮ ሊቅ ተብሎ ከነሱ ጋር የነበረን ነው። እንዲህ ከሆነማ ሳጥናኤልም እኮ ከመላእክት ሊቀ መላእክት አንዱ የነበረ ነው። ሊቀ መላእክት ስለነበረ ከተሳሳተ በኋላ ተሳስተዋል ማለት ነው፣ ወድቀዋል ማለት ነው። አርዮስም ከካደ በኋላ ክደዋል ማለት ነው። ይሁዳም 3 ዓመት ከ3 ወር እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ በዋለበት እየዋለ ባደረበት እያደረ በሄደበት እየሄደ እኮ ከእግሩ ስር ቁጭ ብሎ እኮ ወንጌል ስማር ነበረ። ግን ክርስቶስን ለ30 ብር ለወጠው ማለት ነው። ስለዚህ ይሁዳ ክርስቶስን አሳልፎ ከሸጠ 30 ብር ከተቀበለ በኋላ ክርስቶስ ለሞት አሳልፎ ከሰጠ በኋላ አይ ትላንት እኮ ከክርስቶስ ጋር ሲማር ነበረ፣ ክርስቶስ በዋለበት እየዋለ ክርስቶስ ባደረበት እያደረ ሐዋርያት በነበሩበት አብሮ ሐዋርያ ተብሎ ተጠርቷልና ስለዚህ ይሁዳ ክደዋል አትበሉት ሊባል አይችልም። ስለዚህ ይሁዳ ከተሳሳተ በኋላ ከ12 ሐዋርያ አይደለም። ስለዚህ ይሁዳ እኔ ለዚህ አንገት የሰጥለታል ለእምነቶት ቢሰጡ አይሻልም? ለአንዲት እምነት ቢሰጡ አይሻልም? ስለዚህ ስለ ጾታ እንዲህን ያክል መጨነቅ ይህን ፍጹም ስህተት ነው፣ መታረም አለበት። በመላው ዓለም ሆናችሁ የምታዳምጡ የምትሰሙ ኦርቶዶክሳውያን ይህን ትምህርት አዲስ ትምህርት የመናፍቃን ትምህርት የኦንሊጂሰስ ትምህርት የክህደት ትምህርት ነውና ሥላሴ ጾታ አላቸው የሚል አስተምሮ ሰምተን አይተን በመጽሐፍትም አልተጻፈም፣ አልታየም፣ አልተሰማም። ሊቃውንትም አላስተማሩም፣ ሐዋርያትም አላስተማሩም። እነ ጳውሎስም ያላስተማሩት ትምህርት ከየት መጣ? አዲስ እንግዳ ይዛችሁ ብቅ የምትሉ ህዝቡ ምን አደረጋችሁ? እንደዚህ አይነት በጊዜ መታቀብ አለባችሁ። አለበለዚያ ከስር እየተከታተልን መናፍቃን እንደሆናችሁ የመንፍቅና ትምህርት እንደምታስተምሩ ለመላው ኦርቶዶክሳውያን እናስተምራለን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሥላሴ ጾታ አላቸው የሚለው ስህተት ነው።
ፍጹም ስህተትና የክህደት ትምህርት ነው፣ መታረም አለበት። እግዚአብሔር አምላካችን አስተዋይ ልቦና ይስጠን። ለህዝባችን ለሀገራችን ሰላም፣ ፍቅር፣ አንድነት ያድልልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።